ጸደይ ትምህርት ቤት እንድትገባ ፋንቱ ሁለታችንም አብረን ሰርፕራይዝ እናደርጋታለን ይላታል ባለቤቷ። ፋንቱም ደስ ብሏት እሺ፣ ስለዚህ ሉልም እኔም ሁላችንም ባለንበት ጸደይን ሰርፕራይዝ እናደርጋት ይሉና እሺ ብለው ሁለቱም ተመካከሩ። ከዛም ማታ ላይ ልዑል በጸደይ ተናዶባት ስለነበረ ጠርተውት ናስኪ ቁጭ በሉ እዚህ ጋር ብለው ሁለቱም ቁጭ አደረጓቸውና በጣም ደስ የሚል ነገር አለ ልዑል ሲባል፣ ልዑል ግን ምንም መስማት አልፈለገም። ምክንያቱም አናዳው ስለነበረ ስለ ጸደይ ምንም ነገር መስማት አልፈለገም። እሺ ምንድን ነው ንገሩና፣ ወይም እኔ ወደ መኝታ ቤት ልግባ ይላቸዋል። ልዑል ምን ሆነህ ነው? ጸደይ እንኳን ደስ አለሽ። ይህንን ሀሳብ እኔ አይደለሁም ያመጣሁት፣ ያመጣችሁ ፋንቱ ናትና ከዚህ በኋላ ስራሽን በማይጎዳ መልኩ ስራሽን እየሰራሽ ትምህርትሽንም በማያስተጓጉል መልኩ እያደረግሽ ትምህርት እንድትማሪ ከዚህ በኋላ ፈቅጄልሻለሁኝ። ግን ደግሞ ፋንቱ ነች ይህንን ሀሳብ ያመጣችው፣ አሁንም አስደግሜ የምነግርሽ። እናም ፋንቱ ትማር፣ ቤተሰባችን ናት፣ የቤተሰብ አካል ሆናለች አሁን ስትለኝ እኔም በጣም ደስ ብሎኛል። እናም እንኳን ደስ አለሽ ጸደይ ይላታል። ጸደይም በጣም ደስ ብሏት ጋሼ በጣም ነው የማመሰግነው። አሁን በቃ በጣም ነው የማመሰግነው። እኔ እንጃ ቃል የለኝም ምን እንደምል። ፋንቱም ከልብ አመሰግናለሁ፣ እግዚአብሔር ይስጥሽ፣ የሆነ በጣም ደስ ብሎኛል ስትል ምስጋናዋን ታቀርባለች። በዚህን መሀል ግን ልዑል ምንም ነገር ያለው ነገር የለም። ፊቱም አልተፈታም፣ እንደተኮሳተረ እንደተናደደ ነው። ምክንያቱም አነጋገሯ ቀን ላይ አስቀይማው ስለነበረ ያን ቂም ይዞባት ስለነበር ተኮሳትሮ ነበረ። ደስም አላለውም አልከፋውምም። ብቻ ግን ምንም አላላትም እሷን። አባቱ ግን በጣም አስደንግጦታል። የእሷ እንድትማር ሲፈቅድላት ሉል ምንም ነገር አለመተንፈሱ አስጨንቆታል። ፋንቱንም ልክ እንደዛው። እናም ቁጭ ብለው እያለ ምን ነው ሉል ደስ አላለህም እንዴ? አብራችሁ ትሄዳላችሁ ትምህርት ቤት፣ ከአንተ ትምህርት ቤት ነው አብራችሁ የምትማሩት ሲለው አሪፍ ነው ደስ ብሎኛል፣ በቃ ምንም ችግር የለውም ደስ ይላል፣ ቆንጆ ነው ይላቸዋል። በጣም ግራ ተጋብተዋል። ጸደይም ግራ ገብቷታል። እንዴት ደስ እንዳላለው፣ ለምን እንኳን ደስ አለሽ እንኳን እንዳላለት ብቻ ግራ ጋብቷታል እሷም። እናም ይኸውልሽ አብራችሁ ትሄዳላችሁ፣ አብራችሁ ትመጣላችሁ። አንተም ብቻህን አትሄድም፣ ብቻህን አትመጣም። ስለዚህ እህትና ወንድም ታናሽና ታላቁ ናችሁ፣ ትምህርታችሁን ትማራላችሁ። ትምህርትሽን በአግባቡ ተማሪ። ግን ከስንተኛ ክፍል ነው ያቋረጥሽው ሲሏት እኔ 11ን ጨርሼ ወደ 12 ላልፍ ስል ነው ያቋረጥኩትኝ። ስለዚህ 1 አመት ነው የሚቀረኝ ትላቸዋለች። ጎበዝ በርችና ትምህርትሽን ተማሪ በልቃሽ። አሁን ለማንኛውም ወደ ስራሽ ሂጂ አሁን ሲሏት እሽትልና ሂዳ ጋሼ በጣም ነው የማመሰግነው ብላ ጉልበት ስማ ፋንቱንም ልክ እንደዛው ሁለቱንም ሉልንም በጣም አመሰግናለሁ ወንድሜ ትለውና እሱንም ትሰማውና ወደ ስራዋ ትሄዳለች። በቃ እኔም ወደ መኝታ ቤት ሊሄድ ነው ይልና ሉልም መኝታ ቤት ሄዶ ክፍሉን ዘግቶ ተኝቷል። ጸደይ ግራ ተጋብታ ስለነበረ እሷም ወደ እሱ መኝታ ቤት ትሄዳለች። ፋንቱ ግን ከባለቤቷ ጋር ሳሎን ሆና ግን ቆይ ሉል ለምንድን ነው ደስ ያላለው? ምኑን ነው ምንም አለማለቱ ግን በጣም ግራ ጋብቶኛል። እኔ እዚህ ልጅ ጸባይ እየገባኝ አይደለም ይላል። ምናልባት እንግዲህ ወይ የሆነ ያላሰበው ነገር ሆኖበት ሊሆን ይችላል። እስኪ እንየው፣ አጉል እድሜ ላይ አይደል ያለ ስትል ፋንቱም ትሸፋፍነዋለች። እስኪ ሁሉ ለማንኛውም ችግር የለውም ይልና ሁሉም ዝም ይላል። ጸደይ በር አንኳኩታ ትሄድና ሉል ምን ነው ደስ አላለህም ነው ወይስ ቀን በተናገርኩህ ንግግር አስቀየምኩህ እንዴ ስትለው አዎ በዛ ነው ቅር ያለኝ ይላታል። በጣም ይቅርታ ሉል፣ አውቃለሁ እንዳስቀየምኩህ፣ ልክ አልነበርኩም አነጋገሬ፣ እኔም ታውቆኛል። ግን እሺ በመማሬ ትምህርት በመጀመሬ ደስ አላለህም እንዴ ስትለው በጣም ደስ ብሎኛል፣ ግን በቃ እንደዛ ስትይኝ ስላስቀየምሽኝ ቅር ስላለኝ ነው ዝም ያልኩሽ እንጂ እኮ ደስ ብሎኛል ትምህርት በመጀመርሽ፣ አሪፍ ነው። እሺ ደስ ካለህ እሺ ተነስና ቀፈኝ ስትለው እሱም ከተኛበት ተነስቶ በጣም ደስ ብሎኛል ጸደይ፣ እውነት በጣም ነው ደስ ያለኝ፣ እንኳን ደስ አለሽ። ስለዚህ አብረን ትምህርት ቤት እንሄዳለን፣ በጣም ደስ ብሎኛል ይልና አቅፏት። ከሷም ደስ ሲላት በቃ እንደዚህ ነው የሚያምርብን እኮ እኛ ከዚህ በኋላ በቃ እኔም ተማሪ ነኝ፣ ስራዬን ቶሎ ንቅንቅ አድርጌ ጨራርሼ ወደ ትምህርት ቤት ስትለው
ስለዚህ በኋላማ በቃ ምን ችግር አለው ብለሽ ነው ይላታል። በቃ አሁን ሉል አንተም ተኛ፣ እኔም ደግሞ ሳይመጡብኝ ወደ ክፍሌ ልሄድ ትለዋለች። እሺ ሂጂ ይላትና ጸደይም ወደ ክፍሏ ትሄዳለች። እናም ወይዘሮ ፋንቱ ከባለቤቷ ጋራ ለልጆቻችን ትምህርት ቤት የሚሆን እቃ ገዝተን እንምጣ ስትለው አንቺ ደሽ ለምን አትገዥም እኔ ባሌ ደስ ሲላት፣ አይ የሉልን ጸባይ ደግሞ እያወቀው እኔ እናንተ አብረን ካልሆንን እኔ ብቻዬን ከገዛሁት የማልፈልገውን ነገር ገዝታ መጣች ብሎ ደግሞ ሌላ ነገር ነው የሚያስበው። ስለዚህ አብረን ሄደን ገዛዝተን እንምጣ ትለዋለች። እሱም እሺ በቃ ችግር የለውም ደስ ይለኛል፣ የሁለቱንም አንድ ላይ ገዛዝተን እንምጣ ይሉና ሁለቱም ተነስተው ወደ ገበያ ይሄዳሉ። በዛ መሀል ሉልና ጸደይ ግቢ ውስጥ ብቻቸውን ሲጫወቱ ሲያወሩ በቃ ስለ ወደፊት የትምህርት አካሄዳቸውን ነበር የሚያወሩት። በዛ መሀል እነፋንቱ እቃ ገዛዝተው ሲመጡ ሁለቱም በእጃቸው ይዘው ስለነበር ደከመኝ አቃተኝ ስትለው አይዞሽ እንግዲህ ትንሽ ጊዜ ሰዓት ነው የቀረን አይዞኝ እያላት አብረው ይመጣሉ። በዛ መሀል ያፈቀራት ልጅ አፈቅርሻለሁ ብሎ ስልክ የሚደውልላት የጸደይን ልጅ ታገኘዋለች። መንገድ ላይ ያገኛቸውና ይቅርታ እኔ ላግዛችሁ ይሄንን እቃ ሲላቸው ወይ እግዚአብሔር ይስጥ ልጄ ይሉና ሁለቱም ይሰጡትና ወደ ቤት ይዞላቸው ይመጣል። ቤት ግቢው በር ላይ ሲደርስ በልግባና እንጀራ በልተህ ነው የምትሄደው እንጂ በባዶ አትሄድም ሲሉት፣ አረ ችግር የለውም እኔ እኮ ግን እዚህ ሰፈር ነኝ እንዴት አላቃችሁም ይላቸዋል። አረ እባክህ እንዴት አናቅህም